ዘንድሮ በዓለም አቀፍ ደረጃ ለ115ኛ በሀገራችን ደግሞ ለ50ኛ ጊዜ ዓለም አቀፍ የሴቶች ቀን ማርቼት በተለያዩ ዝግጅቶች የተከበረ ነው። እንደ ሀገር 50 ዓመት የሴቶች ድምፅ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ቃል እየተከበረ ያለ ሲሆን የወራቤ ዩኒቨርሲቲም ቀኑን በተለያዩ ዝግጅቶች አክብሯል። በዝግጅቱ ላይ የኢፌዴሪ ኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ፎዚያ አሚን በክብር እንግድነት የተገኙ ሲሆን የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ ወይዘሮ ቀመሪያ ረሻድ፣ የወራቤ ዩኒቨርሲቲ ፕሬዝዳንት ዶክተር ኢንጂነር ቶፊክ ጀማልን ጨምሮ በየደረጃ ያሉ ሴት አመራር አካላትና ምሁራን ተሳታፊ ሆነዋል። በዓሉም ላይ የሴቶችን ሚና የሚያሳዩ የተለያዩ የኪነ ጥበብ ስራዎችን ጨምሮ ባለፉት 5 አስርት ዓመታት በሴቶች ሁለንተናዊ ተሳትፎና ተጠቃሚነት ላይ ያተኮረ ጽሑፍ በሴት ምሁራን ለታዳሚያን ቀርበዋል። የቀረበው የውይይት መነሻ ጽሑፍ ተከትሎም ተሳታፊዎች በሴቶች ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ተሳትፎ ዙሪያ የእስካሁን ውጤትና ቀጣይ ተግባራት ምን መሆን እንዳለባቸው ሀሳብና አስተያየታቸውን ሰጥተዋል። ላለፉት 50 ዓመት ሴቶች ብዙ ጫናዎች ነበረባቸው። ብዙ ጫና ማለት ነው። ህፃን ልጆችን ወልደው ያለማሳደግ ችግሮች፣ ጤንነታቸው ያልተጠበቀ ችግሮች ነበሩ። ከዚህ አንጻር አሁን ባለው ደረጃ ብዙ ትሩፋቶችን ብዙ ለውጦችን እያመጣን መተናል ማለት ይሄን ማስቀጠል ያስፈልጋል። ከዩኒቨርሲቲው ጀምሮ ሴቶችን ወደ አመራርነት ቦታ እንዲመጡ የተደረገው አንድም ምናልባት ፖለቲካሊ ሊሆን ይችላል። መንግስት ካሉ ሚኒስትሮች ካሉ አመራሮች ሴቶችን 50 በ50 ያለበት ሁኔታ አለ። ያን ተግባራዊ ለማድረግ ብቻ ሳይሆን ሪሊ በትክክል ሴቶችን በሀገር ኢኮኖሚ ላይ አስተዋጽኦ እንዲኖራቸው፣ ሴቶች ተጠቃሚ እንዲሆኑ፣ የሀገር ተመራማሪ እንዲሆኑ፣ ሀገርን እንዲለውጡ። አንድ ሴት እዚች ቦታ ላይ መሪ ሆና ስትቀመጥ ፖለቲካሊ ብቻ ተሳታፊ ናት ተብሎ ሊያዝ አይገባም። እኔ እዚች ጋር በመቀመጤ የፖለቲካ ተሳትፎ ኮንሰምሽን ብቻ አይደለም። በኢኮኖሚ ቢያንስ የራሴ ገቢ አለኝ፣ ራሴን ማስተዳደር እችላለሁ። በማህበራዊ ቢያንስ ተምሬያለሁ። ትምህርትን ለልጆቼ ማስረጽ እችላለሁ። ስለዚህ በሶስቱም ዘርፍ ተጠቃሚ ነኝ እኔ እዚህ ጋር ስቀመጥ ማለት ነው። በዛ መንገድ ነው መያዝ የሚኖርበት። የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ ወይዘሮ ቀመሪያ ረሻድ አሁን ላይ በሴቶች የተመሩ ያሉ ተቋማት ውጤታማ መሆናቸውን አንስተው በገጠር ያለችው ሴት ጫናን ለመቀነስ ስራዎች የተሰሩ መሆናቸውን ጠቅሰዋል። ሴት የሚመሯቸው ተቋማት በጣም ውጤታማ ናቸው። ከእቅድ በላይ የሚያሳኩ በጣም ውጤታማ ሴቶች ናቸው ማለት ነው። ይሄ በተግባርም ጭምር የተረጋገጠ ስለሆነ ይሄን ብንይዝ ጥሩ ነው። ሌላው ከገጠር ላይ ጫና አለ። ይሄ ያው ጫናዎች አሉ፣ ስራዎች እየተሰሩ ናቸው። ግን ደግሞ እንደ መንግስት የተለያዩ የሴቷን ጉልበት ጊዜ ሊቀንሱ የሚችሉ የተለያዩ ኢኒሼቲቮች ተነድፈው ሴቷን ተጠቃሚ የሚያደርጉ የተለያዩ እቅዶች ታቅደው ተግባራዊ እየተደረጉ ያሉበት ሁኔታ ነው ያለው። የቢሮ ኃላፊው አክለውም አሁንም ጭምር በሴቶች ላይ ያሉ አመለካከቶች እንዲቀየሩ ስራዎችን መስራት ይገባል ብለዋል። ወንዶች ያው ብቻ አይደለም ሴቶችም ጋር እኛም ጋር ያሉ አመለካከቶች አሉ። ምክንያቱም በፊት የተወለድንበት ያደግንበት ማህበረሰብ የመጣንበት ይዘነው ያደግነው አመለካከት አለ። ይሄ ደግሞ በሂደት እየተቀረፈ የሚሄድ ነው። ይሄንን ላለፉት 50 ዓመት ልንል እንችላለን። ይሄ የሴቶችና ህጻናት የሴቶች ሴክተር በተለያዩ የግንዛቤ ስልጠናዎችን የተለያዩ መድረኮችን በማመቻቸት በተለይ ከሴቶች እኩልነት ተጠቃሚነት ጋር ተያይዞ በተሰሩ ስራዎች አሁን ላይ በጣም ከፍ ያለ ለውጥ አለ። የወራቤ ዩኒቨርሲቲ ፕሬዝዳንት ዶክተር ኢንጂነር ቶፊክ ጀማል የሴቶችን መብት ለማስከበር የወንዶች ተሳትፎና ሚና የላቀ መሆኑን በመድረኩ አንስተዋል። የሴቶችን መብት ለማስከበር ወንዶች ማገዝ አለባቸው። ባለቤቶቹ ሴቶችን ወንዶች መብት መታገል አለባቸው። ይነሳለ እንደዚህ ይሄ መሆን የለበትም፣ ይሄ መደረግ አለበት፣ ይሄ እንደዚህ ነው መባል መቻል አለበት። በጋራ አመለካከታችን ሲቀየር የሴቶችን ተሳትፎ እየጨመረ ይመጣል። የሴቶች ተሳትፎ እየጨመረ ከመጣ ደግሞ የሀገራችን ብልጽግና ያረጋግጣል የሚል ሀሳብ ለማንሳት ነው። መድረኩን የመሩት የኢፌዴሪ ኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ፎዚያ አሚን
ባለፉት 50 ዓመታት የሴቶችን ችግሮች በመፍታት እዚህ ዘመን ላይ መደረሱን አንስተው አሁን ያሉ ችግሮችን ለመፍታት የሴት ምሁራን ሚና ከፍተኛ እንደሆነ ጠቅሰዋል። የዛሬ 50 ዓመት የነበሩ ችግሮችን እንፈታለን ብለን አይደለም እየተነጋገርን ያለነው። አንዳንዶቹ ዘግተን አልፈናቸዋል ፈተን፣ አንዳንዶቹ ደግሞ እየተንጠባጠቡ በጣም በሳሳ ህይወት እኛ ጋር ያሉ አሉ። አንዳንዶቹ ደግሞ ያኔ ያልተፈጠሩ አዳዲስ ኢመርጂንግ የሆኑ የሴቶች ኢሹዎችም አሉና እነዚህ ኢሹዎች መፈታት ካለባቸው መታገል ካለባቸው የሴት ምሁራን ሚና በጣም በከፍተኛ ደረጃ መሆን አለበትና የሴቶች ኢኮኖሚያዊ ተጠቃሚነት እስካልተረጋገጠ ድረስ የሴቶች ነጻነት አይታሰብም ያሉት ሚኒስትር ዴኤታዋ የለውጡ መንግስት ይህንን ተረድቶ እየሰራ እንዳለ አስረድተዋል። እንግዲህ የፖለቲካው መድረክ እና ሴቶች በውሳኔ ሰጪ ቦታዎች ላይ ሲቀመጡ የሚሰሯቸው ስራዎች እንደተጠበቀ ሆኖ በመንግስት ፖሊሲ ውስጥም እየተቀረጸ ያለው ነገር ሴቶች ኢኮኖሚካሊ ተጠቃሚ ካልሆኑ የሴቶች የኢኮኖሚ ጠቀሜታ እስካላረጋገጥን ድረስ የሴቶች ነጻነት ሊበረቲ የሚባለው ነገር እውን ሊሆን አይችልም። በዕለቱም ለሴቶች ሁለንተናዊ ተጠቃሚነት አስተዋጽኦ ላደረጉ አካላትና በስራቸው ውጤት ላመጡ ሴቶች የእውቅና ምስክር ወረቀት ከሚኒስትር ዴኤታዋ ዶክተር ፎዚያ እጅ ተበርክቶላቸዋል። በተጨማሪም ሚኒስትር ዴኤታዋ በወራቤ ዩኒቨርሲቲ የሚገኙ እናቶች ልጆቻቸውን የሚያቆዩበት በሚል ዩኒቨርሲቲው ያደራጀውን የህፃናት ማቆያን ጨምሮ የዩኒቨርሲቲውን የዳታ ማዕከል ጎብኝተዋል። ከዚህ ባለፈም በወራቤ ከተማ እየተከናወነ ያለውን የወንዝ ዳር ልማት ስራ እንቅስቃሴም ተዘዋውሮ ተመልክተዋል።